ለአይሁድ አንበሳ ለጎልጎታ ጀግና ለናዝሬቱ ኢየሱስ ይቻላል። አሜን። እስቲ ይቻላል። ይቻላል። በቃ ለሰው የማይቻል እግዚአብሔር ይቻላል። እነዚህ ነጭ ልብስ የለበሱ ሽማግሌው መልሶ ለዮሐንስ እየተረጎመ እነዚህማ አለ ከታላቅ መከራ ለመጣ ሰው ነጭ ልብስ ያስፈልጋል። ስለ ጸሎት ጊዜና ስለ አምልኮ ጊዜ የእግዚአብሔር ስም የተባረከ ይሁን። አሜን። እግዚአብሔር በሁሉ እየባረከን ነው። አንድ ነገር እስቲ እግዚአብሔር ከኛ ጋር እንዳለ የሚታመኑት ሁላችሁም ታምናላችሁ? እግዚአብሔር አለ አለ። አዎ መጽሐፍ ቅዱስ ለዚህ ነው እግዚአብሔር በአንድም በሌላ ይናገራል፣ ሰው ልጅ ግን አያስተውልም። በስሜ በተሰባሰባችሁበት ቦታ ሁሉ እኔ እገኛለሁ ይላል። ይሄ ነው ደስ የሚለው እና ብዙ ሺህ ሰዎች ያለበት ሳይሆን ሁለት ሰው ተስማምቶ በአንድ ቦታ የእግዚአብሔርን ስም በሚጠሩበት አካባቢ ላይ እግዚአብሔር ይገኛል። አሁን እዚህ ቦታ እግዚአብሔር ነው የሚጠራው፣ ሌላ ሰው የለም። አባታችን አይደለም፣ ዘር ማንዘር አይደለም፣ ብሔርን አይደለም፣ ወይም አማራ ሌላ አይደለም እየጠራን ያለ ክርስቶስን ነው የሚጠራው። ስለዚህ እግዚአብሔርን ቦታ የማይገድበው ጊዜ የማይገድበው ሁኔታ የማይገድበው ሰው ልጅ እኮ የሆነ ቦታ ላይ የሚቆመው እግዚአብሔር በሁሉ ቦታ አለ። አሁን በዚህ ቦታ የሚሰበከው ስብከት የሚመለከው አምልኮ ለሁሉም በአየር ላይ በመንፈሳዊ ዓለም ላይ እየሰራ ታምናላችሁ? እስቲ የሚታምኑ ከሆነ አጨብጭቡ ለእግዚአብሔር። ኦኬ ትንሽ ሰዓት እንትን ስለሚሄድ የአዳራሽ ሰዓት እናንተ ስለምታውቁ ስለማላውቅ ብዙ ጊዜ ነው የሚያወራው እና ሰዓትን ቀነስ ማድረግ እፈልጋለሁ ወይም እችላለሁ። ከዚህ ጌታን ከማገልገል ወይም ይህን መጽሐፍ ቅዱስን እግዚአብሔር ለዛሬ የሰጠውን ክፍል ከማንበብ በፊት ቤተሰቦችን ወክዬ አንድ ምስክርና መናገር ይፈልጋለሁ እና ባለቤቴ ወደዚህ ከመጣች ብዙ ሰዓት ስለምትበላ አትሰጥም፣ ምክንያቱም ወክዬ ስለሚያወራ እና እግዚአብሔር ስም የተባረከ ይሁን። አሜን። እስቲ ቀኝ እጃችን አውጥታችሁ እግዚአብሔር ሆይ ተባረክ በሉት። አሜን። ምንድነው ዛሬ 15 ነው። የዛሬ 15 እዚህ በአጋጣሚ ወደ አገልግሎት ወደዚህ እንዲመጣ ስንጋበዝ አንድ ነገር ነው የነበረው። በጣም በሙሉ እንትን አይደለም የነበርኩት፣ ጥያቄ ነበር። እውነት ለመናገር እንኳን ለማገልገል በጣም ራሴን እንኳን በጥያቄ ውስጥ ከባድ ጥያቄ ውስጥ ነበረኝ። ምክንያቱም ነበር ለምንድን ነው ጥያቄ ውስጥ ነበረው? መጽሐፍ ቅዱስ እውነት ነው፣ እግዚአብሔር የዘላለም መኖሪያችን ነው። አዎ እሱ መኖሪያ ግን አሁን በምድር ላይ ያለ የሆነ ጥያቄ የሆነ ነገር ሲታፍ የሆነ ነገር ላይ ጥያቄ ሊያገኝ ይፈልጋል እና ወደዚህ ምድር እንደገባን በጣም ይሄ ነው ብዙ አለ የሚወራ ነው። እንደውም እንዴት አንተ እንደውም የሚባል ነገር አለ። ይህንም ደግሞ በራሴ ብዙ ራስን ያለመተማመን የተነሳ እፈራለሁ እና እግዚአብሔር ይመስገን የዛሬ 15 እና ቀጣዩን ለምስክርና ይመጣሉ ብሎ መለይ ሲቆም እና የሚገቡት አለ ቀጠሮ ያለ በቀጠሮ ላይ እግዚአብሔር እንዲያል ብሎ ስለዚህ እኔ ምንም እንጂ ብዙ እምነት ነገር እውነት ለመናገር እግዚአብሔር ነው የሚያውቀው እና ኖርማል ነው ስል ነበር እና ሄደን ቀጠሮ ፊት ለፊት 25 ነው ነበር እዚህ በመስከረም 25 ላይ ሲንገባ የሚገርመው አጋንንት ልክ ልጆችን ይዘን ገባን። ከገባን በኋላ እኔ ደግሞ ምንም የእንግሊዘኛ ብዙም አይደለም ባለቤቴ ትሰማለች እና ሰውዬን ጠየቀች። እሱ ደግሞ ተስፋ የሚያስቆርጥ ነገር ነው የተናገረው። እናንተ ምናምን በቃ እስከ አላማንም እስከሚል ሁሉ ደረሰ። ይሄን ሁሉ አትናገራል። እዛ ላይ ምንድነው ለእኔ ጨለመብኝ። እንዴት ለምን ይሆናል? እዛ ጌታ ይባርከው መለያ አዘጋጃ የተባረከ ሰው ሞኬ የሚባለው ልጅ እግዚአብሔር ይባርክ። እስቲ እግዚአብሔር ይባርከው። እውነት ለመናገር ምንም አይነት እንትንም አልነበረም። ስለ ከተማ አናውቅም።
እና ምንም ያው ከመኪና ወረደን ወደዚህ የምንሄድበት አናውቀው፣ ግን ያው በእንትን ትደርሳለህ፣ ግን ዋጋ ያስከፍላል። ግን ያ ልጅ ዋጋ ከፍሎ ከሩቅ ቦታ ነው የመጣው። መኪናን ይዞ መጣ። እሱ ወደ ጽሕፈት ቤት ወደ ኢሚግሬሽን ወሰደ። ኢሚግሬሽን ከደረሰን በኋላ ሲንወጣ ይሄን ወረቀት ሲያይ እሱም ደነገጠ፣ እኛም ደነገጠ። እዛ ልክ የሚሰራ ሰው ሲጋብዝ እኔ አይዋጥም በቃ እዚህ ላይ ቆሞ እና በቃ ሁልጊዜ አስቸግራለሁ። መደጋ ነው የሆነ ነገር የሆነ ሲደርስ እኔ አላነብም ደግሞ ከዛ እንዲነበብም ደግሞ አይታይም። ወደ እሱ ነው የሚልከው። እዛ መኪና ይዘው ከሆነ ቆመ ማንበብ አለበት፣ ለእኔ ማስረዳት አለበት እና እሱም ደግሞ ቆመ። በቃ ይሄ ነው ችግር የለም ያንተ ጉዳይ አልቋል ይላል። እሱ ደግሞ ሁልጊዜ አራማን ላይ በቃ እንዴት ነው አልቋል ነው የጥያቄ ኖ ያንተ ነገርማ አልቋል ይላል። አረ እንዴት እንደዚህ ትላለህ? እንደዚህ እያሉ ኖ ያንተ ነገር በቃ የተከተመ ጉዳይ በራት ላይ ቆሞ አይደለም በቃ ዝም ብሎ በእምነት ነው እሱም ያው። ከዛ እግዚአብሔር ይመስገን ያ ሰውዬ ደግሞ መጥቶ ወረቀት እየሰጠ ማይሆነው ተስፋ ሰጠን። ከዛ ሞኬ ራሱ እንደነገጠ ከዛ ሚስቱ ትንሽ ተስፋ ሰጠች። ይሄ የሚሆነው ጥሩ ሊሰጥ ነው ምናምን አለች። ከዛ ዝም ብለን መጣን። ቤት መጥቼ ራሱ እንቅልፍ አልያዘ። ያ እንትኑ ራሱ ከመኪና ወርደን ወደ 00 ሰዓት ነው ቤት የደረሰ ነው። ከባድ ጊዜ ነበረ። የዛሬ ሳምንትም ደግሞ ለኔ በጣም ጨለማ ነው። በጣም አናደደኝ። እንዴት እንደ አንተን አገልግዬ በአንተ ፊት ቆሜ ለምን ይሄ ይሆናል? እግዚአብሔር ወይ ለአንተ አይቻልም ወይ? አንተ አትችልም? ይሄ ለአንተ እኮ ቀላል እኮ ነው። ታሪክን መቀየር ትችላለህ። ታምርን መስራት ትችላለህ። እንዳንተ ያለው ማን አለ? በቃ እኔ አንተ ነው የሚተማመነው። ለምን እንደዚህ ይሆናል ሁኔታ? ከዛ ሰኞ ቀን ጠዋት ጠበቃዬ ጋር ይህንን ወረቀት ላኩ። ዝም ብሎ አንተ ሄደህ ለልጆች እንትን አሻራ እንዲሰጥ የሚያወራ ነገር ነው እንጂ የሚያስቸግር ነገር አይደለም ማለት። ከዛ ትንሽ እንደቆየው መልሶ ደወለ። እንኳን ሲደውል ማነሳ ሰውየው ቀጥታውኑ ጠበቃው ደወለና ወደ እኔ ደወለና እንኳን ደስ አለህ ከነ ፋሚሊ ውርቀት መጣ እኮ ኮንግራ ተባለ ምናምን አለ። እውነት ነው እየተናገርከው አለ። ኧረ እውነት ነው መጥቷል። እኔ አላምንም አለ። ኧረ መጥቷል። ጌታ ይመስገን። ምን ለማለት አስቤ ነው? ለማንም ይሰጣል ኖርማል ነው። ግን ለእኛ የሚሆነው ነገር እግዚአብሔርን ስለምናመልክ ጠላት ስለማይፈልግ አታክ ለማድረግ ይፈልጋል። እግዚአብሔር ግን ከኛ ጋር ስላለ ኃይሉ ኢየሱስ ስለሆነ እግዚአብሔር አሳልፎ ሰጠ። የእግዚአብሔር ስም የተባረከ ይሁን። ስለዚህ የዛሬ 15 የጸለነው ጸሎት በስራው እጅግ ውጤት ስለተገኘ ዛሬ ደግሞ መልሰን ማመስገን አለብን ብለን ነው የመጣነው። ከእናንተ ጋር እግዚአብሔር እስቲ አጨብጭቡና እግዚአብሔር ስለዚህ በዚህ ቦታ ላይ እግዚአብሔር አለ። በዚህ ቸርች ላይ እግዚአብሔር አለ። በእናንተ አፍ ላይ እግዚአብሔር አለ። በሕይወታችሁ ላይ እግዚአብሔር አለ። በምትናገሩ ነገር ላይ እግዚአብሔር አለ። ስለዚህ አንድም ቃል በምድር እግዚአብሔር የሚናገረውን ሳያደርግ በመሬት ላይ ጣባ አይልም። ስለዚህ እና እግዚአብሔር ይባርካችሁ። በጉዳይ ላይ የቆማችሁ ጊዜ ስለ እኔ ጉዳያችሁ ሆነው እና የሚጸልዩ የነበራችሁ የቤተክርስቲያን የዚህ ቤተክርስቲያን መሪዎች እና እንዲሁም ያው አገልጋዮች እንዲሁም አለ እግዚአብሔር ይባርካችሁ። ዘመናችሁ ይለምልም። እሺ እስቲ ዛሬ ወደ ዮሐንስ ራዕይ ምዕራፍ 5 ቁጥር 1 ያለውን አንብቤ ትንሽ አጭር የሆነውን ሐሳብ ለሰው የማይቻል ለማን ይቻላል? እስቲ ለእግዚአብሔር ይቻላል። ለሰው የማይቻል ለሰው ልጅ የማይቻል ለማን ይቻላል? ለእግዚአብሔር። ይህን ሐሳብ ለሰው ልጅ ሰው ልጅ ሁልጊዜ ስለማይችል ነው። ሰው ያለቅሳል ሁልጊዜ። ለቅሶ ለምንድን ነው? ሰው ሲያለቅስ ለምንድን ነው? የመሸነፍ ወይም የአለመቻልን በቃ የሆነ ነገር የአለመቻልን ማንነት ያሳያል። ስለዚህ ለሰው የማይቻል ለአይሁድ አንበሳ ለጎልጎታ ጀግና ለናዝሬቱ ኢየሱስ ይቻላል። አሜን። እስቲ ይቻላል። በቃ ለሰው የማይቻል ለእግዚአብሔር ይቻላል። እንደዚህ ይላል በዚህ ቦታ ላይ ክፍሉን በጌታ ስም አነባለሁ። እንደዚህ ይላል በዙፋኑ ላይ በተቀመጠው በቀኝ እጅ ላይ
በውስጥና በኋላ የተጻፈበት በሰባተኛው ማኅተም የተዘጋ መጽሐፍን አየዋል። ብርቱም መልአክ መጽሐፍን ይዘረጋ ዘንድ ማኅተሞችንም ይፈታ ዘንድ የሚገባው ማን ነው ብሎ በታላቅ ድምፅ ሲያውጅ አየሁ። በሰማይም ቢሆን በምድር ላይም ቢሆን ከምድርም በታች ቢሆን መጽሐፍን ሊዘረጋ ወይም ሊመለከተው ለማንም አልተቻለም። መጽሐፍንም ሊዘረጋ ወይም ሊመለከተው የሚገባ ማንም ስላልተገኘ እጅግ አለቀስሁ። ከሽማግሌዎቹም አንዱ አታልቅስ፣ እነሆ ከይሁዳ ነገድ የሆነው አንበሳ እርሱም የዳዊት ሥር መጽሐፍን ይዘረጋ ዘንድ ሰባትንም ማኅተምን ይፈታ ዘንድ ድል ነስቷልና አለ። የእግዚአብሔር ስም የተባረከ ይሁን። ይህንን ክፍል ሲያነብ ልክ ወደዚህ ሲመጣ ነው። አንዳንድ ጊዜ እግዚአብሔር መልእክትን ነው የሚቀይረው። ወደዚህ ለመምጣት የሚዘጋጀውና ወደዚህ ሲመጣ ደግሞ እግዚአብሔር ልክ እንደ ሰበር አድርጎ የሚሰጣ መልእክት የተለየ ይሆናል። ለሰው የማይቻል ለማን ይቻላል? ለእግዚአብሔር ይቻላል። ልክ ዮሐንስ እዚህ ላይ የሚያየው አንድ ነገር ነው። ምን አየዋል? ልክ በሰባት ማኅተምን በላይና በታች በሰባት ማኅተም የተዘጋውን ምንን አየዋል? መጽሐፉን አየዋል። የተዘጋውን የተከፈተውን አይደለም፣ የተዘጋውን አየዋል። ልክ ማኅተም ማለት አንድ ነገር ካለቃ በኋላ የሚደረግበት ደግሞ ምልክት ነው ማለት ነው። የአንድ ሀገር ወይም የአንድ ሀገር ወይም የአንድ ድርጅትን ወይም የአንድ ሰፈሩን ያለበት ሁኔታውን የሚያስረዳ ነው። ሁሉ ነገር ካለቃ በኋላ በማለቃ ላይ ፍርማ በሚቀመጥበት ላይ ምንድን ነው የሚቀመጠው? ማኅተም እኮ ነው የሚቀመጠው። ማኅተም ነው የሚያደርገው እና ይሄ ማኅተም ይሄም የተመታው አንድ ማኅተም አይደለም ማለት በሰባት ማኅተም የተዘጋው ነው። ያንን አየው። አንድ ብርቱ መልአክ መጣና ይሄ ምንድን ነው ብሎ ስል አለ ዮሐንስ ይህንን ሲያየው ወይም ዮሐንስ ከብዙ ሰዎች ጋር አይደለም፣ ከብዙ ሰዎች አብሮ ተቀምጦ ሳይሆን ልክ በፈጥሞ ደሴት በሚባልበት ብቻ በነበረበት ማንም በሌለበት እግዚአብሔር ብቻ ከሰው ካለበት እግዚአብሔር ለሱ ሰማይን ከፍቶ የሚያወራ ቃል። የእግዚአብሔር ስም የተባረከ ይሁን። ብቻም ይሁን ከሰው ጋር ይሁን ከማንም ጋር ይሁን እግዚአብሔር ብቻ ካንተ ጋር ይሁን። እሱ ያናግራል። የተዘጋውን በር ይከፍታል። የተደበቀውን ነገር ይገልጣል። እግዚአብሔር ምንድነው አለው? ማን ይከፍታል? እኔ ምንም አላውቅም። ስለዚህ ጉዳይ እኔ ምንም ያውቀው ነገር የለም አለ። አንድ ደግሞ መጣና ይሄንን ይችላል ወይ? ኢየሱስ ጌታ ነው። እሱ ብርቱ ነው። መጽሐፍን ይዘረጋ ዘንድ ማኅተሞችን ይፈታ ዘንድ የሚገባ ማን ነው ብሎ በታላቅ ድምፅ ሲያውጅ አየዋል። ማየት ብቻ ነው። አየዋል ዮሐንስ በሰማይ ቢሆን በምድር ከምድርም በታች መጽሐፍን ይዘረጋ ዘንድ ማኅተምንም ደግሞ ይፈታ ዘንድ ማንም የለም፣ የሚገባ ማንም ስላልተገኘ ይሄንን የሚችለው ግን አንድና አንድ ነው። ኢየሱስ ጌታ ነው። እሱ ማን ነው? ይሄንን መክፈት የሚችለው በሰባቱ ማኅተም የተዘጋው ሊዘረጋ ወይም ሊከፍተው የሚችል ማን አለ? ኢየሱስ ጌታ ማን አለ? ዛሬ ማን ይችላል ያላችሁን ጉዳይ እሱ ይችላል። ለማን ይቻላል ያለንበት ጉዳይ እሱ ይችላል። በማንም እጅ የማይቻለው በማንም ዕውቀት የሌለው እሱ ይችላል። ማን ይፈታል ያላችሁን ጉዳይ እሱ ይፈታል። በማን ይቻላል ያላችሁን ጉዳይ በመንግስት በባለስልጣን የማይቻለው እሱ ይችላል። እሱ ይችላል። ጌታ ይችላል። እስቲ ይችላል ማለት ማን ይችላል? ሰባት የሚለው ስም ራሱ ትርጉም አለ። ልክ ኢያሪኮን እስራኤላውያን መንግስታትን ካለፈ በኋላ ሁሉን ነገር ብዙ ስቃይ በደረሰበት ብዙ ሞት በደረሰበት ምድረ ባዳ ላይ የሞቱ እየተገረፉ እየተጨነቁ ግማሽ ሞቶ ግማሽ ደግሞ በብዙ ስቃይ ላይ ከደረሱ በኋላ ደግሞ አንድ ነገር አለ። መግባት የማይቻለው
እግዚአብሔር ወደ ተናገረበት ማርና ወተት የሚፈስበት አገር ሊገቡ ሲል ሌላ ትልቅ ፈተና አለው። እሱ ምንድነው? ኢያሪኮ ነው። ለዚህ ኢያሪኮ ምንድነው አለው? ከእግዚአብሔር ቃል መጣና ይሄን ኢያሪኮ ምን ትሆናለህ? ምን ብትሆኑ ማለፍ ትችላላችሁ? ይሄ በጣም ከባድ ነው አለ። በትንሽ ነገር ነው የምታልፉት። 7 ጊዜ እየዞራችሁ እየጮኻችሁ ካልሆነ አይሆንም አለ። ያኔ ኢያሪኮ ከፊታችሁ ይነቀላል፣ ይፈርሳል። አረ ኢየሱስ ጌታ ነው። 7 ነገር ደግሞ 7 የሆነ ነገር ትርጉም አለው። እግዚአብሔር በመጽሐፍ ቅዱስ ላይ ትርጉም ያለበት ጉዳይ ነው። በ7 ማይተም የተዘጋ ይላል። በ7 ማይተም የተዘጋ መዝገብን የተዘጋው በማይተም የተዘጋው አየው ሲል ትርጉም ያለበት። ሌላ ትርጉም ምንድነው? 7 ጊዜ ሲዞሩ በ7ኛው ጊዜ ደግሞ ኢያሪኮ ከፊቱ ተነሳ። ከዛ በኋላ ፊት ለፊት ያለውን መንግስታትን እግዚአብሔር አሳልፎ ሰጠ። እግዚአብሔር ስም የተባረከ ይሁን። ሌላ ደግሞ ምንድነው? በማንም አይቻልም፣ እሱ በማንም ተረት ውስጥ የለው፣ ግን ይሄንን የሚችለው አንድ ነው ብሎ አንድ ሽማግሌ በፊቴ ቆሟል። አረ ኢየሱስ ጌታ። በፊቴ አንድ ሽማግሌ መጣና አታልቅስ አለ። መልሱ ግን አንድ ነው። አታልቅስ፣ ልክ አትጨነቅ፣ አትፍራ። እግዚአብሔር እኮ ለሰው ልጆች ሁል ጊዜ ከሰው አፍ የሚወጣ ሁል ጊዜ በቃ ፍርሃት ነው። የሚታየው ፍርሃት ነው። የሚኖረው ኑሮ ፍርሃት ነው። የምንሰራው ስራ ፍርሃት ነው። በዚህ ምድር ላይ ያለው ነገሮች ሁሉ ፍርሃት ነው። ከላይ የሚመጣው ግን አንድ ቃል ሁል ጊዜ አትፍራ የሚለው ድምፅ፣ አብርሃም ሆይ አትፍራ፣ እኔ ካንተ ጋር ነኝና በፊት ተመላለስ፣ እኔ ኤልሻዳይ ነኝ። እግዚአብሔር ሁል ጊዜ አትፍራ ነው። ከቤተሰብ የምንሰማው ፍርሃት ነው። ከራሴ የምንሰማው ፍርሃት ነው። መንገድ ስንወጣ ሁል ጊዜ ፍርሃት ነው። ወደ ስራ ስንሄድ ፍርሃት ነው። መኪና ይዘን ስንንቀሳቀስ ፍርሃት ነው። ከቤት ወደ ሌላ ቤት ለመቀየር ስንሞክር ፍርሃት ነው። ከላይ ግን የሚሆነው ግን አንድ አትፍራ የሚለው ድምፅ። አረ ኢየሱስ ጌታ ነው። ወደ ዮሐንስም የመጣው በፈጥኖ ደሴት ብቻው በነበረበት ሰዓት አንድ ነገር ነው የመጣው። ያ ነገር ምንድነው? አታልቅስ አለ። ዛሬም ማን ነው በእግዚአብሔር ፊት እያለቀስከዋል? እግዚአብሔር እንደዚህ ይላል፣ አታልቅስ። ያልተፈታ ጉዳይ ካለ እግዚአብሔር እሱ ይፈታል። ያልተፈታ ጉዳይ ካለ እሱ ይፈታል። ይችላል። እሱ ይችላል። የኔ አምላክ እሱ ይችላል። እስቲ ይችላል በሉት። ጌታ ይመስገን። ይችላል። ከሽማግሌዎቹም አንዱ አታልቅስ፣ እነሆ ከይሁዳ ነገድ የሆነው አንበሳ እርሱም የዳዊት ስር መጽሐፍን የዘረጋ ዘንድ 7ቱንም ማኅተሞችን ይፈታ ዘንድ ድል ነስቶአልና ወይም ተነስተዋልና። አረ ኢየሱስ ጌታ። እስቲ ይቅርታ ዮሐንስ ራእይ ቁጥር 7 ምዕራፍ 7 ከቁጥር 13 አለው። እስቲ አንድ ሰው አነባል። ጌታ ይመስገን። አንዳንድ ጊዜ የምናየው ነገር ሁሉ በቤት ስንተኛ የምናየው ነገር ባያቸው ጉዳይ ላይ የፈራቸው ሰው ካላችሁ ከእግዚአብሔር ድምፅ እየመጣ ነው። አትፍሩ። ኧረ አሜን። ለነገያችሁ አትፍሩ። መጽሐፍ ቅዱስ እኮ ነው ለነገ አትፍራ፣ ለሚሆነው ጉዳይ አትፍራ፣ ለማይሆነው ጉዳይ አትፍራ። የሚችል አለ ካንተ ጋር። ኧረ ኢየሱስ ጌታ። አንተ የማትችለውን የሚችል አለ። እሺ አም ዮሐንስ አሜን። በረከትና ክብር ጥበብና ምስጋና ነው። ዮሐንስ ራእይ 13 ከሽማግሌዎችም አንዱ አሁን ቅድም ያለበት ተመልሶ ከሽማግሌዎቹም አንዱ ይላል፣ ተመልሶ ይላል። አሁን ቅድምም አሁን ሲያለቅስ ምንድነው ያለው? ይሄንን ማን ይፈታል? 7ቱንም ማኅተም በውጭም አሁን በሁለቱ በኩል ነው የታተመው። በውጭም ታትሟል፣ በላይም ታትሟል። ይሄንን ሊፈታ ወይም ሊዘረጋ የማይችል ማን ነው ብሎ አለቀስኩ ብሎ ዮሐንስ ሲናገር ከሽማግሌዎቹ አንዱ መጣና አታልቅስ እያለ ነው። አሜን።
እግዚአብሔር እኮ ወደ ልጆች ነው አታልቅስ እያለ ነው። ልጄ ሆይ አታልቅስ፣ እኔ ካንተ ጋር ተነስ፣ በርታ፣ ቆም ይላል። አሜን። እሺ ታልቅስ። እነዚህም ነጩን ልብስ የለበሱ እነማን ናችሁ? ከወዴትስ መጡ? እሺ አለኝ። እኔም ጌታ ሆይ አንተ ታውቃለህ። ኧረ ኢየሱስ ጌታ። እኔም ጌታ ሆይ አንተ ታውቃለህ አልኩ። ምክንያቱም አሁን ዮሐንስ በዚህ ላይ እውቅና ምንም የለም። አሁን እነዚህ ነጭ ልብስ የለበሱት እነማን ናችሁ? ከየትስ መጡ ብሎ ዮሐንስን መልሶ ከሽማግሌዎች አንዱ ተነስቶ ምን አለ? ዮሐንስን ጠየቀ። ሲጠይቅ ምንድን ነው አለ? ይሄንንማ ጌታ ሆይ አንተ ታውቃለህ እንጂ እኔ አላውቀውም። እሺ አለኝ። እነዚህ ከታላቁ መከራ የመጡ ናቸው። አሜን። እነዚህ ነጭ ልብስ የለበሱ ሽማግሌው መልሶ ለዮሐንስ እየተረጎመ ነው። እነዚህማ አለ ከታላቅ መከራ ለመጣ ሰው ነጭ ልብስ ያስፈልጋል። አሜን። ነጭ ልብስ እኮ ምንድን ነው? ሁልጊዜ የደስታ ምልክት ነው ወይ የሐዘን ምልክት? የደስታ። ጌታ ይመስገን፣ የደስታ ምልክት ነው። ስለዚህ ከታላቅ መከራ ከታላቅ ውርደት ለመጣ ሰው ነጭ ልብስ ያስፈልጋል። አሜን። በኢየሱስም ከቤታችሁ የሐዘን ካባ የተነሳ አሜን። የሐዘን ካባ በኢየሱስም የተነሳ የሐዘን ካባ ከቤታችሁ በኢየሱስም የተነሳ ምናልባት ጠላት አቅዶ ከሆነ በኢየሱስም ዛሬ በናዝሬቱ በኢየሱስም አነሳ። ከላያችሁ ላይ ከቤታችሁ፣ ከኑሯችሁ፣ ከስራችሁ፣ ከእቅዳችሁ በኢየሱስ ክርስቶስ ስም የሐዘን ካባ የተነቀለ የተነሳ ይሁን። እሺ እነዚህ ከታላቅ መከራ የመጡ ናቸው። ልብሳቸው በደሙ በግ የታጠበ ስለዚህም በእግዚአብሔር ዙፋን ፊት አሉ። ሁልጊዜ በማን ፊት አሉ? በእግዚአብሔር ዙፋን ፊት አሉ። እንደዚህ በሉት፣ እኔ በሉት፣ በእግዚአብሔር ዙፋን ፊት አለ። አሁን የሚታበርኩት በእግዚአብሔር ዙፋን ፊት አሜን። በደሙ አለበት፣ የክርስቶስ ደም በጉ ያለበት በእግዚአብሔር ዙፋን ፊት ነው ያለው፣ በሰው ፊት አይደለም። አሁን ያለነው እኛ በእግዚአብሔር ዙፋን ፊት ነው ወገኖች፣ በማንም ፊት አይደለም። አሁን ያ በእግዚአብሔር ዙፋን ፊት ሁልጊዜ የሚኖር ሰው እግዚአብሔር ምን እያደረጋ ይገኛል? እያመለከ ይገኛል። እያመለካችሁ ነው ወንድሞች፣ በእግዚአብሔር ዙፋን ፊት ነው። ይሄ መድረክ የእግዚአብሔር ነው። በዚህ ቤት የሚጠራው የእግዚአብሔር ክብር ነው። እግዚአብሔር ነው እየተጠራ ያለ። በትንሽ አፍ የእግዚአብሔር ክብር ነው እየተጠራ ያለው። በሕፃን አፍ የእግዚአብሔር ስም ነው እየተጠራ ያለው። በትልቁ በአዋቂ በአላዋቂ የእግዚአብሔር ስም ነው እየተጠራ ያለው። አሁን ያለበት እኮ በእግዚአብሔር ዙፋን ፊት ነው። አሜን። በምድር እያለ እግዚአብሔር እያመለክ ነው። ከመላእክታን ጋር እያመለክ ነው። በመንፈሳዊ ዓለም እኮ የሚያመልኩትን ከአንተ ጋር የሚያመልኩትን መላእክቶችን እኮ አላየህም? እሱ አለ ከአንተ ጋር እያመለከ ነው። አባቶቻችን ለብቻ ሆኖ ነው ሲያመልኩት የነበሩት። አንድ ጃኬት በጠፋበት፣ አንድ ልክ ሸራ ጫማ በጠፋበት በእግራችሁ እየሄዱ አንድ ሆኖ ነው እግዚአብሔር እያመለኩ የነበሩት። ያመኑት የተጠመቁት ይድናሉ ብሎ እያመለኩ አጋንንት ካለበት ሰዎች ጋር እየጮኸ እየወጣ ነበር። ዛሬም ደግሞ የሰው ብዛት አይደለም፣ አሁን እያመለከን ያለ ነው በእግዚአብሔር ዙፋን ፊት። አረ ኢየሱስ ጌታ ነው። ይሄን ታምናለህ? በእግዚአብሔር ዙፋን ፊት እኮ ነው ያለ። ይሄን ታምናለህ? የእግዚአብሔር መልአክ ካንተ ጋር ነው ያለ። ይሄን ታምናለህ? የእግዚአብሔር ሕልውና በመካከላችሁ እየተገኘ ነው። ስለዚህ በእግዚአብሔር ፊት እነዚህ ከየት የመጡ ናቸው? ከታላቅ መከራ፣ ከታላቅ ውርደት። መከራ ምንድን ነው? መጽሐፍ ቅዱስ እንደዚህ ነው፣ በዓለም ሳላችሁ መከራ አለ፣ እኔ እንዳሸነፍኩም ግን ምን ትሆናላችሁ? ታሸንፋላችሁ ይላል። ግን ኢየሱስ ክርስቶስ ነው ዓለምን ያሸነፈው። ኢየሱስ ክርስቶስ ነው ምድርን ያሸነፈው። ኢየሱስ ክርስቶስ ነው ሰይጣንን በዜሮ ያሸነፈው። ኢየሱስ ክርስቶስ ነው ድል አድርጎ የሄደው። ከኢየሱስ ክርስቶስ ሁልጊዜ ኢየሱስ ክርስቶስ ጋር አብሮ የሚያመልክ ዓለምን ያሸንፋል፣ ሰይጣንን ያሸንፋል፣ ምድራዊ ሁኔታውን ያሸንፋል። በእግዚአብሔር ፊት እግዚአብሔር ሁልጊዜ
ሰው ኖራ አልኖራ እግዚአብሔርን ያመልካል። ኧረ አሜን አሜን ኧረ አሜን። አሜን። ምንም አይታይማ፣ መንፈስ ነው ከሱ ጋር ያለ። አዳም ልክ ከእግዚአብሔር ጋር መጽሐፍ ቅዱስ እንደሚናገር ኃጢአትን ከመስራት በፊት ከእግዚአብሔር ጋር ሲያወራ ነበር። የእግዚአብሔር ሕልውና ነበር። እግዚአብሔርን ሲያገለግል ነበር። እግዚአብሔር ይናገር ነበር። እግዚአብሔር ልክ ፊት ለፊት ላይ ሲያይ ነበር። ከክብሩ የተነሳ ራሱን እንኳን ሰውን እንኳን ዞሮ እግዚአብሔር ልክ ኢየሱስ ጌታ እስቲ እንደዚህ በሉት፣ የኔ አምላክ ትልቅ ነው በሉ። ልክ ኃጢአት ከሰራ በኋላ እግዚአብሔር ክብር ከሱ ከተነሳ በኋላ ያኔ የራሱን ማንነት ካየ በኋላ መጥፋት ጀመረ። ሰዎች ዛሬ ወደ እግዚአብሔር ቤት ከመምጣት ይልቅ ከኃጢአት ብዛት የተነሳ ልክ ሰዎችን ስንት ነገር ነው፣ 3 ፊደል ነው እያጠቃል። ዚ የሚባል ፊደልና ዲ የሚባል ፊደል፣ ጋ የሚባል ፊደል፣ ሶስቱም እየጣለ ነው ያለው ከእግዚአብሔር ቤት ሰዎች። ጋ የሚባለው ፊደል ምንድን ነው? ገንዘብን መውደድ። ገንዘብን መውደድ በእግዚአብሔር ፊት ወይ በእግዚአብሔር ቤት ሰው እንዲቆም አይሰጥም። ልክ ኃጢአትን ሲሰራ ሰው በሰው ፊት ልክ አቅም አይኖረው፣ ልክ እንዲወጥቅና እንዲባረክ ያደርጋል። አይታችኋል? ጋ ይሄን ይይዛል ገንዘብ። መጽሐፍ ቅዱስ ለዚህ በመጨረሻ ዘመን ይላል ጢሞቴዎስ ላይ፣ በመጨረሻ ዘመን ሰው ምን ይወዳል? ገንዘብ ይወዳል፣ ራሱን ይወዳል፣ ትምክህተኛ ይሆናል። ትምክህት እኔ አውቃለሁ፣ እኔ ከሌለው ምድር ይጠፋል የሚሉት አለ። እሱ ግን እሱ ነው። እግዚአብሔር ግን እግዚአብሔር ነው። ከሁሉም ግን በላይ ነው። አሜን። እኔ ከሌለው አንድ እግዚአብሔር በቃ ትምክህት እኮ ቲቪ የሚባለው የሚመካው ነው በማይመካ ነበር። የሚመካው እግዚአብሔር ስጋ ለማሽ ማን ሆኖ ነው? ራሱን ይወዳል። ትምክህተኛ ትምክህት ከዛ በላይ ተሳዳቢ ምላሳ ይናገራል። ምላሱ ከራሱ በላይ ያወጣል። ተሳዳቢ ይላል። ከዛ በኋላ ልክ ከእግዚአብሔር ይልቅ የራሱን ምንን የሚወድ ተድላ የሚባል ነገር የራሱ ከፍታ ብቻ እግዚአብሔር እዛ ይቀመጥ ችግር የለም ሌላ ጊዜ ይመጣል ብሎ የራሱን ከፍታ ብቻ ይኖር። ትዕቢት ደግሞ ምንድነው? ትዕቢት ደግሞ ምንድነው? ልክ መጀመሪያ ሰይጣን የተባለው ልክ መላእክቶች የመጀመሪያ ስለነበረ ምንድነው የሆነው? እኔ አለ ከእግዚአብሔር በላይ እግዚአብሔር ልክ ከታችውን እኔ ከላይ ቤትን መስራት አለበት ብሎ የሞከራል። እግዚአብሔር ግን የውስጡን ትዕቢት አየና ወደ ምድር አሽጥሮ ጣለው። አረ ኢየሱስ ጌታ። ትዕቢት ጥሩ አይደለም። አንዳንድ ጊዜ ሰዎች ከሰዎች ህይወት መንፈስ ሲጠፋ ምን ይገባል? ትዕቢት ይገባል። ትዕቢት ከገባ ሰው ወድቋል ማለት ነው። መንፈሳዊ ነገር ከሱ ጠፍቷል ማለት ነው። መንፈሳዊ ህይወት ከሱ ምጥጥ ብለዋል እንኳን ልክ ሰው ራሱ ደካማ እንደሆነና እግዚአብሔር ብቻ የበላይ እንደሆነ የሚያሳይ ሰው ነው እግዚአብሔር የሚፈልገው። መጽሐፍ ቅዱስ ስለዚህ ነው ዕብራዊ ጻፊ ማን እስከዛሬ ራሱ በንግግሩ ጳውሎስን ይመስላል፣ ግን ጳውሎስ አይደለም። ለምንድን ነው ጳውሎስ እሱ ራሱን መግለጥ አልፈለገም? ክርስቶስና የድሮ አባቶቻችን እንደዚህ ነበር፣ በብሉይ ኪዳን የነበሩት እንደዚህ ነበረ ብሎ የአባቶቻችን ሃይማኖትን ወይም በእምነት ድል እንዳደረጉት እንደው ወስቶ ምን ያደርጋል? ያስቀምጣል። ትክክለኛ ነገር ተናግሮ ራሱን ስም ደበቀ። በዚህ ዓመትና በዚህ ዘመን መጨረሻ ዘመን የሚባለው ጳውሎስ ያስቀመጠው ትንቢት የሞላበት ዘመን ውስጥ ነው ያለው። እግዚአብሔር ከዚህ ህይወት ይሰውራል። ስለዚህ ወንድሞቼ ሆይ ማን ይችላል ያላችሁ ጉዳይ እሱ ይችላል። ለማን ይቻላል ያላችሁ እግዚአብሔር እሱ ይችላል። እስቲ እንደዚህ በሉት፣ ይችላል በሉት። አዎ ይሄን ቃል በዚህ ቤት አውጄ እሄዳለሁ። እግዚአብሔር በዚህ ቤት ላይ ለሰው የማይቻለውን እሱ ይችላል። አሜን። ለአንተ የማይቻለውን እሱ አሁንም ይችላል። ይችላል። እግዚአብሔር በእግዚአብሔር እጅ ነው ሁሉ ነገር አለ። ሁሉ ነገር በእግዚአብሔር እጅ ነው። ገንዘብ ዝሙት ይጥላል። ገንዘብ ገንዘብ ዝሙት ትዕቢት በቃ ይነፋል። በትዕቢት ይነፋል ሰው። ከዛ በኋላ ልክ እኔ ነኝ እኔ ብቻ ይላል። ከዛ ልክ እንደጠፋ በህይወቱ ግን ቆሟል። እግዚአብሔር ምንድን ነው ለአዳም ሞትን ምን ትሆናለህ? ትሞታለህ። ግን ህይወቱ አይደለም ትሞታለህ።
መንፈሳዊ ነገር ነው ይሞታል። ዛሬ ብዙ ሰዎች በእግር ቆመው ይሄዳል፣ ግን ህይወቱ ባዶ ነው። የሚጸልይ በሚጸልየው ላይ ደግሞ ይተብታል። ያቻቤት ይጸልያለች በጸጸለየ ምን አመጣታለ ምን እንዲመጣ ይፈልግ እግዚአብሔር ይገስጽ። ኢየሱስ ጌታ ሰው በጠዋት ላይ ተነስቶ በሌሊት ላይ ተነስቶ በእግዚአብሔር ፊት ይጸልይ ነበር ድሮ። አሁን ግን ጸሎት የሚባል ነገር ቤተ ክርስቲያን ሰው ይገባል ልክ ትንሽ ጊዜ እስከሚያይ ድረስ የሚሞት ይመስላል። ድሮ ግን አባቶቻችን ሲጸልይ እኛ ደግሞ ቸርች ድሮ ስንሄድ በ95 ላይ 93 ላይ ቤተ ክርስቲያን ሰው ሲገባ ብሎ ነው ይጸልይ ነበር። አሁን ግን አንድ ቦታ እንደዛ ለሽታታ አላት የሚባል ነገር የትኛው ቤተ ክርስቲያን የትኛው ሰው የሞላበት ቤተ ክርስቲያን አንድ ሰው እስቲ የጸሎትን ድምጽ አሰምቶ ያውቃል? አጋንንትን ገስጾ ያውቃል? አንተ በኢየሱስ ክርስቶስን ከኔራ ብሎ ያውቃል? የለም። ጠላት የሚባል ጠላት ምን አደረገ? ልክ የነበረው እሳት አጥፍቶ በላዩ ላይ እየተጫወተ ነው። የሃይማኖት እንደው ምን ይላል? የአምልኮ መልክ አላቸው መልክ ግን ኃይል የለም። ኃይሉ ኪዷል ይላል። ይሄ ህዝብ በከንፈሬ ምን ያደርጋል? ያከብሮኝ ልቤ ግን ምን ሆነ? የራሱ ተድላ የሚፈልግ እንደዚህ ያለ እግዚአብሔር አስቀምጠው ራሱ ተድላ የሚፈልግ ማለት ነው። እግዚአብሔር ከዚህ ህይወት ይሰውራል። እንዲሞች እግዚአብሔር ከዚህ ህይወት ይሰውራል። ጥሎ በሚሄድበት ጉዳይ ላይ የእግዚአብሔር ሐሳብን ምን አድርጎ ይላል? አንድ ያደባልቃል፣ የተመታ ይሆናል። ስለዚህ መጽሐፍ ቅዱስ እንደዚህ ይላል። እንደው በጢሞቴዎስ ላይ ያልተማሩትን ይላል ያልተማሩትን የሚወጡ ሐሰተኞች ከናንተ መካከል ከኛ መካከል ይወጣል። ያልተማሩትን ሴቶችን ይላል መጽሐፍ እንደው ከፈለጋችሁ በሄዳችሁ ያልተማሩትን ስለ መጽሐፍ ቅዱስ ያልተረዱትን ሴቶችን ምን ያደርጋሉ? ይዞ ይጠፋሉ ይላል። ያ ገንዘብ ይወድ ያ ትዕቢት ያ ትምክህት ከየት መጣ? ቅድም እይታችን ሲጸልይ እግዚአብሔር ባል ልክ አንድ ሰው ልክ የእግዚአብሔር ቃልን በትክክል ቃል ላይ ያልቆመ ሰው ምን ሆነ? ጎርፍ በመጣ ጊዜ የሚወድቅ ቤትና ልክ የፈለጋ ጎርፍ በመጣበት በአለቱ ላይ ጸንቶ ስለሚኖር ቤት ማውራት መቆም ነው በእግዚአብሔር። ስለዚህ ነው እግዚአብሔር ቃል ምንድን ነው አለ? እግዚአብሔር እዚህ መጥቷል፣ እናንተ እዛ መግባት አለባችሁ ቢባል የትም እንዳትንቀሳቀሱ በቦታ ላይ ቁሙ ነው። ስለዚህ በቦታ እንድንቆም እግዚአብሔር ይባላል። አንድ ሆነ ቆም። እግዚአብሔር ካንተ ጋር ከሆነ ሺህ ህዝብ ካንተ ጋር እሱ አይደለም መንፈስ ቅዱስ ካንተ ጋር ካለ ይባላል። አንድ ቤት ላይ ጌታ ከኔ ጋር ነው ብለህ እየዘመርክ አምልክ ጌታ። አረ ኢየሱስ ጌታ ነው። መንፈስን በቃ አንተ ቼክ ማድረግ አለበት። መንፈስ ቅዱስ ከኔ ጋር አለ ወይ? የእግዚአብሔር ክብር ከኔ ጋር አለ ወይ? የሚፈራውን ወደ ድፍረት የሚቀይር የእግዚአብሔር ክብር አለ ወይ ማለት ነው እንጂ ያለበት ኢየሱስ ጌታ ነው። በዛም በፖለቲካ በዛ የሚያቀላቅል መንፈስ የተመታ አሜን። አሜን። ስለዚህ በእግዚአብሔር ፊት ምን አደርጋሉ? ያመልካሉ። ይኸው ድረስ ይሄንን ይወጣ ተርሻለሁ። ጨረስ ሃሌሉያ። ስለዚህ በእግዚአብሔር ዙፋን ፊት አሉ። በእግዚአብሔር ዙፋን ፊት አሉ። አሁንም ሌሊትና ቀንም ለሱ ያመልኩታል። በበየት በመቅደሱ ምን አደርጋሉ? ያመልካሉ። ሌሊትና ቀን ሁሉ ጊዜ እስቲ እንደዚህ በሉ። ቀኝ እጃችሁ አመልካለሁ በሉ። አሜን። ሰዎችን አይተህ ሳይሆን እግዚአብሔርን እያየ እንድታመልክ እግዚአብሔር ይርዳው። እስቲ አመልካለሁ በሉ። እነዚህ ሰዎች ከታላቅ መከራ የመጡት ሁልጊዜ በእግዚአብሔር ፊት በዙፋኑ ፊት በጉባለበት ቀንና ሌሊት ሁልጊዜ እኔን ያመልካለሁ፣ እኔም ይመለካለሁ። በእነሱ መካከል አድራለሁ፣ በእነሱ ጋር ይኖራለሁ ይላል። አረ ኢየሱስ ጌታ ነው። እሺ ጭራስ በዙፋኑ ላይ የተቀመጠው በእነርሱ ላይ ያድርባቸዋል፣ በእነሱ መካከል ያድርባቸዋል። ከዛ በኋላ ከእንግዲህ ወዲህ አሜን በሉ። እዚህ ላይ ከእንግዲህ ወዲህ አይራቡም። አሜን። ከእንግዲህ ወዲህ አይጠሙም። የፀሐይ ትኩሳትም ሁሉ እኮ አይወርድባቸውም፣ በእነርሱ ላይ አይሆንም። በዙፋኑ መካከል ያለው በጉ እረኛቸው ይሆናል። እሱ እረኛችሁ ይሆናል። ወደ ሕይወትም ውሃ ምንጭ
ይመራቸዋል። ወደ ሕይወት ውሃ ምንጭም ይመራቸዋል። ከዛስ እግዚአብሔርን እንባቸውን ሁሉ ከዓይናቸው ያብሳል። እግዚአብሔርን እንባቸውን ከዓይናቸው ፊት ሁል ጊዜ ያብሳል። አሜን አሜን አሜን። አጨብጭቡ ለእግዚአብሔር። አሜን አሜን። ኢየሱስ ጌታ ይክበር። ጌታ ይክበር። ጌታ ይክበር። እግዚአብሔር እንባቸውን ከዓይናቸው ምን ያደርጋል? ያብሳል። የፀሐይ ትኩሳትን በሕይወታችሁ ላይ አይወርድባችሁ። በዙፋኑ መካከል ያለው እረኛ ለእናንተ ምን ይሆናል? እሱ ምን ይሆናል? በዙፋኑ መካከል ያለው በጉ ምን ይሆናል? እረኛችሁ ይሆናል። እረኛ እሱ እግዚአብሔር ሁል ጊዜ ይጠብቃል። ነፍስንም በመልካም ነገር ያጠግበዋል፣ አጥንትንም ደግሞ ያጠነዋል። አንተንም ደግሞ እንደማትቆረጥ ምንጭ ያደርጋል። ኧረ ኢየሱስ ጌታ ነው። ጌታ ይመስገን። እስቲ ቆመን እንጸልያለን።